ጤና ይስጥልኝ ገለታው። ጤና ይስጥልኝ መሳይ፣ እንዴት ዋልክ? እንዴት አደርክ? እንዴት ሰነበትክም የሚባል ምክንያቱም ረጅም ቀናት አልተገናኘንም። ያው አልፎ አልፎ እየመጣ ሐሳብን ታካፍለናል ገለታው። ዛሬ ስንገናኝ ብዙ ርዕሰ ጉዳዮችን ይዘን ነው። በሱዳንና በኢትዮጵያ ድንበር በኩል ባለ የኢትዮጵያ ክፍል ላይ ጦርነት ተቀስቅሷል። የአብይ አህመድ ሰራዊት በህወሓቶች ላይ ጥቃት መሰንዘሩን የሚገልጹ መረጃዎች እየወጡ ነው። ጥቃቱን ማን ጀመረው የሚለው በተለያዩ ወገኖች የተለያዩ መረጃዎች ቢወጡም አንከር ሚዲያ ባለው መረጃ እንዳረጋገጠው ከሆነ የአብይ አህመድ አገዛዝ ነው ጥቃቱን የከፈተው። ህወሓትም መግለጫ አውጥቶበታል። እንግዲህ ሲጠበቅ ሲባል የነበረው ነገር ቀስ በቀስ ሊጀመር መሆኑን እያየን እንገኛለን። አብይ አህመድ በአማራ ክልል ቴሌቪዥን ላይ መግለጫ በሰጠ 24 ሰዓት ባልሞላ ጊዜ ውስጥ ይሄ ጥቃት መከፈቱ መግለጫው ለምን ታስቦ ለምን በአማራ ቴሌቪዥን እንዲተላለፍ እንደተፈለገ ግልጽ እየሆነ የመጣ ይመስላል። ገለታው እንዴት እየተከታተልከው ነው የዛሬውን ጥቃት? ወንድሜ መሳይ፣ እንግዲህ ትላንትና አብይ አህመድ ሲናገር ትንሽ አስደንግጦናል። እንግዲህ ህዝቡ በሙሉ ባለ ቅኔ ዘራፊ ከሆነ እሱም በቅኔ ነው ማለት ነው የሚያናግረንና ምን ቅኔ እንዳለው የዚህ የትላንቱ መግለጫ ሁሉ እንደገና ሌላ ሂሳብ ውስጥ እንድንገባ ነው ያደረገን። ይሄን መግለጫ በሰጠ በማግስቱ ደግሞ ምንፈራው ብዙ ጊዜ ይሄ ጦርነቱ ከተጀመረ ቆይቷል፣ ግን እንደዚህ አይነት ይሄ ላርጅ ስኬል አይነት እንቅስቃሴ በመግለጫ የተደገፈ ውስጥ በማግስቱ እንገባለን የሚል እምነት ያልነበረኝም። መሳያው ውሎ አድሮ ወደ ጦርነት መሄዱ የማይቀር ነው፣ የታወቀ ነው። ምክንያቱም የፖለቲካ መፍትሄ ስለሌለ የፕሪቶሪያው ስምምነትን ስለከሸፈ ሌላ ምንድነው መውጫው? እንግዲህ ያው ሚሊተሪ ሶሉሽን የሚሉት ወይም የወታደራዊ መፍትሄ ነው ማለት ነው የሚሰጡት። አንድ አቅም ያገኘ ጊዜ ይጠብቃል። ስለዚህ ጦርነት ውስጥ መግባታቸው የታወቀ ነው። ግን እንዲህ ዛሬ ይሆናል የሚል ነገር አልገመትንም ነበረ። ብዙ አሳሳቢ ነገር ነው እንግዲህ የመጣው ማለት ነው። ብዙ አሳሳቢ ነገር በእነዚህ ሰዎች እጅ ላይ ስለወደቀች ምድሪቱ ትላንትና እንኳን አላነሳንም። ገና የሀዘናችን እንኳን ገና ነው። የቆሰሉ ሰዎች ገና ናቸው፣ አልዳኑም። ገና ትኩስ ነው ሁሉ ነገር። የዘገነነን የምናወራ ሰዎች ነን እንግዲህ 2-3 አመት ነው አይደለም። በዛ ውስጥ ያለን ሰዎች በማገገሚያ ሰዓት እንደገና ሌላ ዙር ጦርነት መሰማቱ በትግራይ ላይ ምንድነው የሚያመጣው? በተለይ ቅርብ ደግሞ አካባቢ አፋር እና አማራ ላይ ምንድነው የሚያመጣው? በኢትዮጵያ ላይ ምንድነው ተጽዕኖ? በሪጂኑስ ላይ በቀጣናውስ ላይ የሚያመጣው ተጽዕኖ ምንድነው የሚለው ነገር በጣም አሳሳቢ ነው የሚሆነው ማለት ነው። እንግዲህ ይሄ ጦርነት የሚቀጥል ከሆነ ወይ ሳብረገብ እያለ ዛሬ እንግዲህ በከፍተኛ ሁኔታ ጦርነት ይኑር አይኑር የምናውቀው ነገር የለም። መተናኮስ ሊሆን ይችላል፣ ግን መቀጠሉ ስለማይቀር ፖለቲካ መፍትሄ ስለሌለው መቀጠሉ ስለማይቀር ጥፋቱ በጣም ያሳስበናል። ስንት ሰው ሊያልቅ ነው? ስንት ወገኖች ሊደሙ ነው? ስንት ሰውስ ሊፈናቀል ነው? ደግሞ ከሁሉ በጣም የሚያሳስብ መጨረሻው ምንድነው? የዚህ ጦርነት ዓላማው ምንድነው? ግቡ ምንድነው? ምንድነው የሚፈልጉት እነዚህ ሰዎች የሚለው እኮ ነገር ነው። በጣም ምንድነው የሚፈልገው አብይ አህመድ? ሄዶ ትግራይ መቀሌ ገብቶ ደብረጽዮንን ገልብጦ የሆነ የብልጽግና ሊቀመንበር ማስቀመጥ ነው የሚፈልገው? ያ ነው ድል ማለት ነው ለሱ። በዛኛውስ በኩል ህወሓትስ ምንድነው የሚፈልገው? ሄዶ ተሻግሮ መጥቶ 4 ኪሎ ስርዓት ለውጥ ለማምጣት ነው። ለዛ ዝግጅቶች አሉት። ከሌሎች ጋር ተባብሯል። የፖለቲካ ፕሮግራም ጽፏል። ፖለቲካሊ ዊን አድርጓል። ምንም ነገር በጣም ያሳስበናል በግራም በቀኝ። ስለዚህ በመሃል ግን እነዚህ ሰዎች ትልቅ ጥፋት አጥፍተው ብዙ ህይወት ጠፍቶ እንደገና ሌላ የፕሪቶሪያ ስምምነትን እንስማማለን ብለው አይናቸውን በጨው አጥበው ወደ ህዝብ ፊት የሚቀርቡ ሰዎች ናቸውና ኢትዮጵያውያን ሁላችን በእውነት ነቅተን ይሄንን ነገር ኮንደምን ማድረግ ፖለቲካ ለውጥ በምድሪቱ ውስጥ እንዲመጣ ማዕከላዊ ቤታችን አካባቢ ፌደራል አካባቢ ለውጥ ካልመጣ ሌላው በሙሉ ለውጥ ሊመጣ ስለማይችል እዛ ላይ ትኩረት ያለው እንቅስቃሴ ማድረግ እንዳለብን ነው የተሰማኝ ይሄንን ዜና ስሰማ። መሳይ ገለታው፣ እንግዲህ ምናልባት ነገሮች ረፍደዋል። ከዚህ በኋላ አንዳቸው ኃይል ከስልጣን ወይም ደግሞ ከያዙት ወንበር ካልለቀቁ በስተቀር ሌላ ዳግም ፕሪቶሪያ ይመጣል ተብሎ የሚታሰብ አይደለም። እምነት ተሸርሽሯል። ብዙ ተስፋዎች መክነው ቀርተዋል።
አብይ አህመድ ከዚህ አንፃር በዋና ተጠያቂነት ሊወቀስ የሚገባው ግለሰብ ነው። ይህንንም ጦርነት የጀመረው እሱ እንደሆነ በብዙ ማስረጃዎች ማረጋገጥ ተችሏል። አዲስ አበባ ላይ ምክክር ብሎ ቢያንስ እንኳን ይሄ ምክክር እስኪያበቃ ድረስ መታገስ ሲገባው ያንንም ማድረግ ሳይችል በአማራ ክልል መጠነ ሰፊ ጥቃት እየፈጸመ ነው ያለው። የአብይ አህመድ ጄኔራሎች በየዕለቱ ነው የጦርነት ነጋሪት የሚጎስሙት። ትግራይ ላይ ደግሞ እንግዲህ ሲዘጋጁበት የነበረውን በተለያዩ አቅጣጫዎች ከበባ አድርገዋል፣ ሰራዊታቸውን አስጠግተዋል። ስለዚህ የመጀመሪያውን ጥይት ወልቃይት ላይ ተኩሷል። እንግዲህ ባለን መረጃ መሰረት በበርካታ አቅጣጫዎች ግዙፍ ወታደራዊ እንቅስቃሴና የኃይል ማሰባሰብ ሲያደርጉ ነበር የሰነበቱት። በከለዋንና ጨርጨር አቅጣጫ በርካታ ሜካናይዝድ ኃይል ወደ ቀጠናው እንዲጠጋ ተደርጓል። የጦርነት ዝግጅቱን በከፍተኛ ደረጃ እየተካሄደ እንዳለን የሰማነው በሰቆጣና በጋሸና ግንባር ቀደም ሲል በላሊበላ አካባቢ ተመድቦ የነበረው 13ኛ እዝ ወደ ሰቆጣ አቅጣጫ እንዲጠጋ ተደርጓል። በተጨማሪም በደቡብ ጎንደር ከሚገኘው 10ኛ እዝ ተቀንሶ ጋሸና ላይ እንዲመደብ ነው የተደረገው። ገለታው ይሄ ጦርነት በህወሓትና በብልጽግና ብቻ የሚካሄድ አይደለም። የተባበረ ኃይል አለ። እንደ በፊቱ ህወሓትን ብቻ ከቦ መቀጥቀጥና የፈለገውን ለማስፈጸም አብይ አህመድ እድል የለውም። ብዙ ኃይሎች አሉ በትብብርም በጥምረትም እየሰሩ ያሉ። በእርግጥ በይፋ የገለጹት ነገር የለም። ነገር ግን መሬት ላይ እየተሰራ ያለ ስራ እንዳለ በመረጃ ምንጮች አረጋግጠናል። ስለዚህ አብይ አህመድ ይጀምረዋል እንጂ እንዴት እንደሚጠናቀቅ ምንም የሚያውቀው ነገር የለም። ጦርነቱን ለኩሶታል። ምን አይነት ጦርነት ሊሆን ይችላል ገለታው? አይ ቲንክ አሁን መጨረሻ ላይ ላነሳው ነገር ወደዛ መጣለሁ። ግን እንደው ምክክርን ስታነሳ እንዴት ይሄ ሰው እንደ እድል እንደሚጠቀምበት በጣም ነው የሚያሳዝነው። መሳይ በታሪካችን ውስጥ መቼም ተመዝግቦ ይኖራል። አማራ ክልል ውስጥ ጦርነትና ምክክር እኩል ነው የጀመረው። ምክክር አዲስ አበባ ተጀመረ ሲባል ወደ 4 ነው ከፍተኛ ጀነራሎች የሚመሩት ኦፕሬሽን ነው አማራ ላይ የጀመረው። አሁን ደግሞ ምክክሩ ሞቅ ብሏል እያለ ባለበት ሰዓት ደግሞ ትግራይ ላይ ሌላ ተኩስ ዛሬ እንግዲህ ከፍቶ ነው የምናየውና እንደ መጠቀሚያ እንደ እድል ማየቱ በጣም የሚያሳዝን ነገር ነው። ለማሻገር ግን ይሄ ጦርነት እኔ በጣም እንዳንድ ኢትዮጵያዊ እንዳንድ ዜጋ እንዳንድ 130 ሚሊዮንኛ በጣም የሚያሳስበኝ እንትኑ ነው ውጤቱ ነው። ለምንድነው ውጊያው? ምንድነው? ዝም ብሎ ማድቀቅ እኮ ነው የሚሆነው። ዝም ብሎ መፍጨት ነው። ደሃን መፍጨት፣ ማፈናቀል፣ ማለቅ ካልሆነ በስተቀር የፖለቲካ ፐርፐዝ የለውም። ሁለቱም እርስ በርስ ከመጥፋት የመዳን የመከላከል ስራ ነው እየሰሩ ያሉት። ህወሓትም ያንን ነው የሚያደርገው። ህወሓት አሁን ራሱን ለትግራይ አይደለም እየታገለ ያለው፣ ለኢትዮጵያ አይደለም እየታገለ ለማን ማለት ራሱን ከምድረ ገጽ እንዳይጠፋ እየተከላከለ ነው። እዚህ ይሄ ሰውዬ ከሄደ ያጠፋኛል ባይ ነው። ሌሎች ደግሞ የሽግግር ፍትህ ከመጣም እጠፋለሁ ባይ ነው። ስለዚህ ራሱን ለመከላከል የሚከላከል ኃይል እጅ ላይ ነው። በሌላ በኩል ይሄ ሰውዬ ደግሞ እንግዲህ ያንን ትግራይን አንበርክኮ የብልጽግና ተቀጽላ በዛ ምድር ላይ ለማድረግ የሚደረግ ጦርነት ነው። በዚህ መካከል ሰፊ ችግር ሊፈጠር ይችላል። አሁን እንግዲህ ኃይል ሚዛኑ የቱ ጋር ነው ያለው የሚለውን በደንብ አናውቀውም። አሁን ትግራይ ውስጥ ምንድነው ያላቸው? እንደምንሰማው አንዳንድ ድሮን ሁሉ ገዝተዋል የሚባል ነገር ነው የሰማነው። ድሮን ሁሉ ይሄ ምንድነው የሚያመጣው? እንግዲህ ጦርነቱ ሲካሄድ በተለይ ድሮን እነሱም የሚልኩ ከሆነ የፌደራል መንግስቱም ብዙ ድሮን አለው የሚልክ ከሆነ ማን ነው ይደበድቡት? በዛ ድሮን በጣም ሜካናይዝድ ነው እንቅስቃሴው የዛሬው የተሰማው። ከፍተኛ የሆኑ ታንኮች፣ ከፍተኛ የሆኑ መሳሪያዎች፣ ወታደራዊ ካሚዮኖች፣ እነዚህ ትላልቅ መድፎች የተሰለፉበት ውጊያ ነው ሁለቱም አቅጣጫ ያለው እና ይሄ የጥፋቱን ስኬል የሚያሳይ ነው። ከወዲሁ ኢትዮጵያውያን በጣም ከባድ እሳት ውስጥ ነው የወደቅነው። ትልቅ ችግር ውስጥ ነው የወደቅነው እና ሁለት የተሳከሩ ሰዎች ከፍተኛ እንትን ሊያመጡ ስለሆነ አንደኛ ይሁን ያነሳው ነገር ኢምፖርታንት ነገር መሳይ በተለይ ይሄ ትልቁ ችግር ያለው እዚህ ፌደራል መንግስት አካባቢ ነው። አብይ አህመድ አካባቢ ይሄ ሰውዬ እኔ በብዙ ጊዜ እኮ መሳይ ብዙ ሰው አንስቷል። ምንም አዲስ ነገር አይደለም። የዚህ ሰው ትልቅ ችግር የአብይ አህመድ ትልቅ ችግር ክራይሲስ ማኔጅመንት ወይም ደግሞ ይሄ ቀውስን ማስተዳደር አለመቻል። በኢኮኖሚው ብታዩ እንደዛው አሁን ኢኮኖሚው በጣም ሲከስር ክራይሲስ ውስጥ ከገባ ወይ ኢግኖር ነው የሚያደርገው፣ ጸጥ ብሎ ኮሪደሩን ነው የሚሰራው፣ ወይም ደግሞ ማይሆን በድፍረት ወሰን ብሎ እንደዛ እንደ ማክሮ ኢኮኖሚ አይነት እንትናው እንኩትኩቷል ነው የሚሆነው። ጸጥታውም እንደዛ ነው። የጸጥታ ጉዳዩን ችግር ተፈጠረ እዚህ አካባቢ ከተባለ የፖለቲካ መፍትሄ መፈለግ ሶፍት ፓወር የመጠቀም ነገር አይደለም የሚታየው። ቶሎ ብሎ ወታደር አሰልፎ መግጨት
በቃ አንዱን አፍንጫውን ብሎ ወደዛ ብላችሁን ትንበሉልኝ ነው። እዚህ ይሄ ጉዳይ ብዙ ዋጋ አስከፈለን እና አሁን ሌላ ዋጋ ሊያስከፍለን ዱብ እያለ ስለሆነ እኔ እዚህ የጋራው ቤት አካባቢ ያለው እንትን ይሄንን ጉቶው እንቀራለን። ኢትዮጵያውያን አሁን ትኩረታችን እንደዚህ እንደበፊቱ ተባብሮ ትግራይን ሄዶ ለመቀጥቀጥ አንደኛ በዓላማውም ራሱ ዋትን ብቻ አይደለም። እዛ ትግራይ አሁን ቅድም አንድ በጣም ስሙን መጥራት የማልፈልገው ከዚህ በፊት እኔ እናንተንም እንደዚህ የሰራ እንትን ያለ ነገር የተነጋገረው ወስዶ ሲተቸ ነበር ጋዜጠኛ። አሁን ከደቂቃዎች በፊት የሚናገረው የሚገነጠሉ ከሆነ ይገንጠሉ፣ ግን ፈትሸን ነው የምናገነጠላቸው። ፈትሸን ወልቃይት በኪሳቸው በመናምናቸው እንዳይዙ እሱን ፈትሸን ነው እንዲህ የሚገነጠሉት እንጂ ምናምን ይላል። እንግዲህ ይሄ ሰው የዚህ አርሚ ምንድነው ወታደሩ ሸለመው አንድ ጋዜጠኛ እኮ ነው ይሄንን ባለፈው የተሻለ ምንድነው ሰዎች አላማቸው? እንግዲህ ሰዎች የዚህ የመንግስቱ ኮሙኒኬሽን አፍ ናቸው። ምንድነው አላማቸው ትግራይ ላይ የሚለው ነገር የብዙ ኢትዮጵያውያን ስሌት መሆን አለበትና በወገኖቻችን ላይ የሚደረግ ይሄ ድሮን ጥቃት ማሲቭ የሆነ ወታደራዊ ጥቃትን ሁላችን ተባብረን ማስቆም፣ ኢትዮጵያውያን በጋራ መቆም፣ ለትግራይ ህዝብ አይዞህ ተያይዘን የጋራው ቤታችንን ማስተካከለን ከዛ በኋላም በውይይት እንፈታዋለን የሚል አይ ቲንክ አሸናፊ የሆነ ሐሳብ ከሁሉም ኮርነር መሰማት ያለበት ነው የሚመስለኝ። እኔ ገለታው የዛሬው ጦርነት መነሻው አብይ አህመድ የተሳሳተ ስሌት ውስጥ ገብቶ ያመጣው ነው። የወልቃይትን ካርድ ኪሱ አስቀምጧል። አንድ ቀን ጥላት አለው ብሎ ወልቃይትን በተመለከተ የአማራ ፋኖ አቋም አለው። የአማራ ፋኖ የወልቃይትና የራያ ጉዳይ የትግል ማዕከል ነው፣ የትግሉ የስበት ማዕከል ነው ብሎ ነው። ትግሉም ሲጀመር ወልቃይት ብረሳሽ ቀኝ ትርሳኝ ብሎ የተጀመረ ትግል ነው። ነገር ግን አጠቃላይ የኢትዮጵያ ሁኔታ ወልቃይትና ራያም ብቻ አይደለም። የአማራ ህዝብ እኮ አትኑር የተባለው አዲስ አበባ መሃል ነው። አትኑር የተባለው በተለያየ የኢትዮጵያ አካባቢ ነው። እዛ መኖር ያቃተውን አማራን ስለሱ መብት አያገባኝም ብለው ወልቃይትና ራያ ላይ ብቻ የአማራ ህዝብ ትኩረት እንዲያደርግ ከዛ ውጭ ምንም ጥያቄ እንደሌለው ለዚያ አሁንም እንዲሞት አብይ አህመድ ከፍተኛ ቅስቀሳ ሲያደርግ ነበር የሰነበተው። የአብይ አማሮች የሚባሉ አሉ። በነ ተመስገን ጥሩነህ በነ ፕሬዝዳንቱ ታዬ አጽቀሥላሴ የሚመሩ የሚጠመዘዙ የአማራ ባለሀብቶች የአማራ አክቲቪስቶች አሉ። ይህን ጉዳይ ዛሬ በከፍተኛ ደረጃ እያራገቡ የሚገኙት እነሱ ናቸው። እውን የአማራ ህዝብ የአብይን አህመድ ዲስኩር ሰምቶ የአብይን አህመድ እንዲህ አይነቱን መደለያ ሰምቶ ወደ ጦርነት ይገባል? ቅስቀሳዎች እየተደረጉ ነው። አንዳንድ የአማራ ክልል አካባቢዎች ህወሓት ወልቃይትን ልትወስድ ነው፣ ከመከላከያ ሰራዊት ጎን ቁሙ የሚሉ ስብከቶች፣ ቅስቀሳዎች እየተደረጉ ነው። አብይ አህመድ ይህንን የተሳሳተ ስሌት ይዞ ዛሬ ወልቃይት ላይ ጥይት አስጮኋል። የአማራ ህዝብ ምላሽ ምን መሆን አለበት ገለታው? አሁን ይሄ እቺ ቁማር መቼም የአማራም ህዝብ የኢትዮጵያም ህዝብ ይሄንን ቁማር መገንዘብ አለ። ላለፉት ጊዜያት በረጅም ጊዜ ከፍተኛ ዋና በጣም ጠቃሚ ቦታ የሚባለው ቁጥር አንድ አሁን ኢትዮጵያ ውስጥ ካሉ እነዚህ ግጭት ለማስነሳት በጣም ጠቃሚ ቦታዎች ከተባሉት በቁጥር አንድ የሚቀመጠው ወልቃይት፣ ከዛ ደግሞ አዲስ አበባም አለ፣ ደግሞ ድሬዳዋንም ብድግ ያደርጉታል፣ አልፎ አልፎ ሞያሌ ይነሳል። እነዚህ የግጭት ማዕከሎች ናቸው። ወደ ፌደራል መንግስት የሚወረወር ጦር እንዲበርድ ወደዛ የሚወረወር ጦር እንዲበርድ ግጭቶች ምንድነው ጎናዊ አቅጣጫ እንዲኖራቸው የሚያደርጉበት የቁማር ቦታዎች ናቸው እና ይሄንን ህዝቡ የተገነዘበ ይመስለኛል። አማራ ህዝብ አሁን ትልቅ ጥያቄው ይሄ አይደለም። በእውነት አብይ ትላንትና ነው ሲናገር ስለመደመር የኢትዮጵያን ህዝብ አስተምረዋለሁ ተበታትኗል አለ። ስለመሰብሰብ ላስተምረው ነው አለ። የአማራና የትግራይን ህዝብ ብታየው በአንድ ገበታ ነው የሚበላው። በዓለም ላይ የለም እንደዛ የሚያደርግ ህዝብ። ሁሉም ሳህኑን ይዞ ነው የሚቀመጠው። እኛም ውጭ ሀገር ለመድን መሳይ ይሄ የተቆረጠ እንጀራ በየሳህን እየያዝን መሮጥ ዝም ብለን እንደው ከባህላችን ወጣ ያለ ስለሆነ ነው። አዝናለሁ። ይሄን ማለት ትክክል ላይሆን ይችላል። ሰው እንዳልሰብር እንዳልጎዳ እኔ በገበታ ነው የምወደው መሳይ። በቃ አብሮ ቁጭ ብሎ ደግሞ እንኳን መብላት ብቻ እኮ አይደለም ማራም ትግሬም የሚያደርገው ካላጎረስኩ ነው የሚለው መሰለኝ። የለም እኮ እኔ ውጭ ሀገር ለመጀመሪያ ጊዜ ሄድኩና እዛ የምግብ እንደዚህ ስንበላ ይችን ዛሬ ያገባኋትን ባለቤቴን ካላጎረስኩ ብዬ ሰው ፊት ካላጎረስኩ ብዬ
ምንድነው እንደ ህፃን ልታደርገኝ ነው እንደ ምናምን ብላኝ እስካሁን እንትን ይላል ረስቼዋለሁ እኔ ባህላችን ውስጥ ነው ያለው ያን ነው በቃ አክበሬም ነው ለነገሩና ይሄ ባህላችን በብዙ ዓለም የሌለ ኢትዮጵያ ውስጥ የራሱ መብላት ብቻ የሚያጎርስ ህዝብ ነው ከገበታው ላይ አንስቶና ይሄንን ህዝብ መነጣጠል አይቻልም አሁን ወደዚህ ትውስታ ወደዚህ ሜሞሪ ነው መሄድ ያለበት አማራው ትግሬው በሙሉ ኢትዮጵያውያን ወደዚህ ካልቸራችን ወደዚህ ማህበራዊ ሀብታችን መመለስ መቻል አለብን ይሄ ቦታ የቁማር ቦታ እንደሆነ ኃይለኛ የቁማር ቦታ መጫወቻ እንደሆነ ኃይለኛ ቁማር መጫወቻ ነው በጣም ይገርማል መጫወቻ መሆኑን አውቆ የአማራም ህዝብ በዚህ ሰዓት ከትግራይ ህዝብ ጎን መቆም አለበት ባይነኝ ከወንድሙ ብዙ ዘመን ነው ያሳለፉት አብረው ብዙ ዘመናት ናቸው ተቆጥረው ማያልቁ ዘመናት ስርዓተ መንግስት ተሸክሞ ያክሱም ስርዓተ መንግስት እንበለው በኢትዮጵያ ውስጥ ያለ በተለየ ነገስታቱን ስርዓት በሙሉ ኢትዮጵያን ያቆዩ ዛገው ይበለው የሶሎሞኒክ ዳይናስቲ በሙሉ ተሸክሞ የኖረ የታገሰ ህዝብ ዛሬ በቁራጭ መሬት እየተጋጨ አብይ አህመድን 4 ኪሎ ያስቀምጣል ብዬ እኔ አላምንምና አሁን እሱን ቁማር የትግራይም ህዝብ አማራም ህዝብ ተወታ አድርጎ በመድራችን ውስጥ ስርዓታዊ ለውጥ መምጣት አለበት ተራበን ተጣማን ለማኝ ሆነን ሰላም አጣን መውጣት መግባት አልቻልንም ይሄንን ማከም አለብን የሚል እንቅስቃሴ ነው አይ ቲንክ መጀመሪያ ያለበት ህዝቡ ያስባሉ መሳይ ጦርነት መጀመሩን ወይም ደግሞ ጥቃት መከፈቱን እንጂ ከዛ ባለፈ ቦታ ያዘ ወይም ደግሞ ገፍቶ ወደፊት የሄደ ከሁለቱም ወገን እንዳለ እስካሁን የሰማነው ነገር የለም የከባድ መሳሪያ ልውውጥ እግረኛም ደረጃ እንደዚሁ ተኩስ ልውውጥ እንደነበረ ነው የሰማነው ከዛ ባለፈ ግን ህወሓትም ወደ ወልቃይት እንደዚሁ የአብይ አህመድ ሰራዊትም ገስግሶ ህወሓትን መሬት ያስለቀቀ ወደ ትግራይ የገባበት ሁኔታ እንዳለ አይታወቅም ይሄ ጦርነት ራሱ ምን እንደሆነ ግቡ አላማው በአብይ አህመድ በኩል ግልጽ አይደለም ትላንት አብይ አህመድ ቃለ መጠይቅ ሰጥቷል ለአማራ ማስ ሚዲያ ለምን ያን ቃለ መጠይቅ ሰጠ የሚለው ዛሬ መልሱን አግኝቷል በትክክል መልሱን አግኝቷል አብይ አህመድ ምን ጊዜም ጥቃት ሊከፍት በትግራይም ሆነ በእንደዚህ አይነት መልኩ የሆነ ጦርነት ውስጥ ለመግባት ሲፈልግ እንዲህ አይነት ቃለ መጠይቆችን መስጠት የተለመደ ነው ቃለ መጠይቆቹ ብዙ ጊዜ ጦርነት ማስጀመሪያ እንደሆኑ አድርገን እንድንወስድ ያደረገን ነው አሁንም ይሄን ባደረገ በ24 ሰዓት ውስጥ ነው በወልቃይት አካባቢ ጦርነት ሊከፍት የቻለው እንደምንሰማው ከሆነ ባለንም መረጃ ህወሓቶች አሁን ባለው ትብብር አሁን ባለው ጥምረት በወልቃይት በኩል ጦርነት ሊጀምሩ የሚችሉበት ምንም አይነት እድል የለም የአማራ ህዝብ የደረሰበትን መከራና ግፍ ከወልቃይትና ራያ አንፃር የከፈለውን ዋጋ ያወቁ በዚህን ጊዜ ላይ ለብልጽግና ፖለቲካ ድል የሚያስገኝ እንዲህ አይነት እርምጃ ህወሓቶች በወልቃይት በኩል አይጀምሩ ይሄን እንዲሁ ዝም ብለን ብልጽግናን ስለምንቃወም የምንናገረው ሳይሆን ፖለቲካውን በማንበብ ትልቁን ስዕል በማየት የምንደርስበት ድምዳሜ ነው ከዚህ አንፃርም በሁሉም ወገኖች ለአብይ አህመድ ባለመመቸት ለአብይ አህመድ እንደዚህ አይነት ቁማር እድል ባለመስጠት የሁለቱን ህዝቦች አንድነት ማረጋገጥ መቻል አለባቸው እንዲህ አይነቱ እድል በጦርነት ጊዜ በእንደዚህ አይነት ክፉ ጊዜ አንድነታቸውን አስመስክረው መውጣት ያለባቸው እንደሆነ ይታመናል የአብይ አህመድን መርዛማ አካሄድ ማርከሻውም ይሄ ብቻ ነው ከዚህ አንፃር እንደምን ማለት ትችላለህ ገለታው አዎ መሳይ እንግዲህ ምንድነው ተለቅ ያለውን ፒክቸር ትልቁን ስዕል ሙሉውን ለኢትዮጵያውያን በአጠቃላይ በተለይ እነዚህ ጦርነት ውስጥ እንዲገቡ የሚፈልጉ አማራና ትግራይ ማሰብ ይገባናል ማለት ይሄ ጉዳይ የመሬት ጉዳይ ይሄ የድንበር ጉዳይ በጣም ኢምንት ነው በዚህ ሰዓት በእውነት አንደኛ መጀመሪያውኑ ራሱ ሲጠነሰስ ይሄ ማፕ ሲሰራ በኢትዮጵያውያን ዘንድ ኮንሰንሰስ የሚባለው ነው ስምምነት አልነበረም ሀገር ለመመስረት ወይም ደግሞ ይሄ ሉዓላዊነትን ለመመስረት የአማራ ህዝብ የትግራይ ህዝብ ተስማምቶ የኦሮሞ ህዝብ ተስማምቶ በቃ ከዚህ በኋላ ይሄንን አንተ ያዘው ይሄንን ያዘ እኔ ለያዝ ሀገር መስርተን እንኑር ከፈለግን ደግሞ እንገነጠላለን የሚል ስምምነት የለም በተለይ ድንበር አካባቢ ብሎ መለስ ዜናዊ ነው 9 ያደረገው መጀመሪያ 14 ነው ከዛ ደግሞ 9 ያደረገው እንደዚህ አድርጎ የተሰራ ነውና በዛ ላይ እንደገና ወደ ኋላ እየሄዱ መናቆር በጣም ጥበብ የጎደለው ህብረተሰባችንን ደሃ ህዝባችንን ያላየ ነውና ከሁሉም ኃይል በተለይ ከትግራይ ከአማራም አካባቢ ያሉ ወገኖች እዚህ ላይ ረገብ
ብሎ በውይይት ለመፍታት እንደሰለጠነ ህዝብ በውይይት ፈተን ሁሉ ሀገራችን የኛ አይደለም ወይ ደግሞ እሱ ባለፈው ያለው ነገር እኮ ነው መሳይ ወልቃይትና ራያ ደግሞ የአማራና የትግራይስ ብቻ ማን አደረገው ማን ሰጣቸው ለነዚህ ሁለት ህዝቦች ጉራጌው ሀገሩ አይደለም ማለት ነው ሌላው ከምባታው ሀገሩ አይደለም ማለት ነው ኢትዮጵያ እኮ ሁላችንም እኮ ምድር እኮ ናት እና ለሁለቱ ሰጥቶ ያናጠቃ የሚያጋጭ ስርዓት ሲመጣ ቶሎ መባነን ይገባልና በተለይ ተሰሚነት ያላቸው ከሁለቱም አካባቢ ያሉ ሰዎች ይሄንን ጥያቄ ያሳድረው አሁን ከባድ ችግር ገጥሟታል ኢትዮጵያ ህልውና ችግር ገጥሟታል ያ ህልውና ችግር ደግሞ ሽርፍራፊው በየቤታችን ነው ያለው አማራ ህልውና ችግር አለው ትግራይ ህልውና ችግር አለው ስርዓት ለውጥ በማምጣቱ ላይ መተባበር ይገባል የሚለውን እንደው ለማጠናከር ያህል ነው ገለታው እንግዲህ ወደ ትላንቱ የአብይ አህመድ ቃለ መጠይቅ እንምጣ እንግዲህ ቃለ መጠይቁን በጠቅላላ እንዴት አየው እንደው ካጠቃላይ የቃለ መጠይቁ አውድ ለምንስ በአማራ ክልል ቴሌቪዥን ጣቢያ ላይ ለምን ማድረግ ፈለገ የሚለውን ጨምሮ አጠቃላይ የቃለ መጠይቁን አውድ እንመልከተውና በአንዳንድ ጉዳዮች ላይ በተለየ መልኩ አስተያየት እንሰጥበታለን በጣም ቅኔ ነው የሚሆንብን እችን ቃል ሲያመጣ የራሱ ቅኔ ነው ማለት ነው የሚናገረው እንግዲህ ኢትዮጵያ መከረች ሲሉ ሁሉ ቅኔ ነው ለካ የሚናገሩት አሁን ከዚህ በኋላ አይ ቲንክ ይሄን ነገር በደንብ ኢትዮጵያን ማስተዋል አለብን ይሄንን ቃለ መጠይቅ አንድ ሰው ልኮልኝ አዳምጥኮ እንደሚመሳይና ሳዳምጥ የተለያዩ ነገሮች ተሰሙኝ እንደ ኢትዮጵያዊ በአንድ በኩል አሁን ጋዜጠኛውንም ስታየው አብይንም ስታየው ሁለቱም የልባቸውን አይደለም የሚናገሩ ይሄ የልብ አለ አይደለም ከልብ የሚወጣ ድንገት ለምሳሌ መሳይ ተጠይቀኛለ እኔ ጠይቀሃለሁ ሁለታችንም ከልባችን የሚወጣ ነገር እንናገራለን አይደለም እንደዛ አይነት አይደለም በደንብ የተዘጋጁበት ነው ጋዜጠኛውም ተጽፎ የተሰጠው በዚህ ሰዓት አማራ ውስጥ የአማራ ክልል የሚያቅ አንድ ጋዜጠኛ የሀገሪቱን ጠቅላይ ሚኒስትር ካገኘ መጀመሪያ የሚጠይቀው ነገር ምንድነው የሚሆነው የነበረው መጀመሪያው ሰኔ 10 ምናምን ሳይሆን በዚህ ሰዓት የአማራ ክልል ራሱ ያመነው አሁን በቀደም በሪፖርት የተገለጸው ወደ 3 ሚሊዮን የሚደርስ ህፃናት ትምህርት ቤት አይሄዱም አይደለም እንደዚህ አይነት ጥያቄዎች ይመጡለት ነበር ድንገት አንድ ጋዜጠኛ አንድ አማራ አካባቢ ተወላጅ ሰው እና አይደለም በደንብ ተዘጋጅተው እነዚህን ጠይቅ አብይ ደግሞ ለብዙ ቀናት ተዘጋጅቶበት እነዚህን መልሳለሁኝ እነዚህን ምሳሌዎች እሰጣለሁኝ የሚል ነው ግን ፐርፐዙ ምንድነው አላማው ግቡ ምንድነው ልቡን ሳይሆን እንደዚህ አይነት ምንድነው አርቲፊሻል እንባለው ወይም ደግሞ የተቀባ ነገር በአማራ ቴሌቪዥን በኩል ለምንድነው የመጣው ያልን እንደሆነ አንዱ እንዳልከው ቅድም ይሄው ዛሬ ተገለጠ መሳይ በተለይ ይሄን አማራን በመያዝ በትግራይ ላይ ሰፊ ዘመቻ ለማካሄድ የታቀደ ቅድ ስለነበረ ያንን ተግባራዊ ለማድረግ በተቻለ መጠን በዚህ በአማራ አካባቢ ስስልብ ይገኝ እንደሆነ ለውጡ ራሱ አማራን ይጠቀመ እንደሆነ ለማሳየት እና በተወሰነ ደረጃ ደግሞ የአማራን የነጻነት ታጋዮች ደግሞ በህብረተሰቡ ዘንድ እንዲገለል እንዲደረጉ ለማድረግ እንደዚህ የመነጠል እና ከሚፈልገው ጋር የማጣበቅ ስራ ለመስራት የታቀደ ሴረኛ በእውነት ሴረኛ ነው ምክክር ላይ ያለ ሀገር በዚህ ሰዓት በእውነት ከምክክሩ ጋር የተያዙ ተስፋዎች እና ኢንክሉሲቭ ይሆን ዘንድ ያመከክር ብዙ ነገር መስራት ሲገባው ድሮን ጥቃት ዛሬ አቅዶ ትላንትና አማራ ሚዲያ ላይ እንደዚህ አይነት መግለጫዎችን ሲሰጥና ያለንና ፌክ ነው ብቻ ሳይው ዝም ብዬ ሳያቸው ጋዜጠኛው የተባለውን ይጠይቃል እንዳይዛነፍበት አድርጎ ነው የሚጠይቀው እሱም ደግሞ እንዳይዛነፍ አድርጎ ይመልሳልና እንደዚህ አይነት ነገር ነው ያየሁት ማለት ገለታው ቃለ መጠይቁን በተመለከተ በግል ማህበራዊ ሚዲያችንም እንደዚሁ አስተያየታችንን ወዲያውኑ የሰጠንበት ነው ቃለ መጠይቁ ውሸት ሐሜትና ፍርሃት በአንድ ላይ አብይ አህመድ ላይ ሰፍረው የታዩበት ነው ማለት እንችላለን የአማራ ህዝብ ሆብሎ ተነስቷል በአንድ ድምጽ ተነስቷል ያንን ህዝብ መከፋፈል አለበት ለዚህ ደግሞ የአማራን ህዝብ ህልውና ትግል አረጋግጣለሁ ብሎ ጫካ የገባው ፋኖ ነው
ፋኖን እንዴት ሲያራክስ እንደነበረ 3 ክላሽ ይዘው እያለ በጣም ፋኖን ሲያናንቅ እንዳልነበረ የተበታተነ ኃይል ነው ለድርድር እንኳን ብንል ከየትኛው ጋር እንደራደር ብሎ በዛ መልኩ ፋኖን ሲያራክስ እንዳልነበረ አሁን እንደ አንድ ተቋም አይቶት በትግራይ በኩል ያለው ጥያቄ ፌደራል መንግስት ስርዓት ውስጥ በትግራይ ክልል ይተዳደር ነበር። በጦርነቱ ምክንያት ነው ያንን ቦታ ያጣ ነው። አሁን ደግሞ ለአማራ ህዝብ ህልውና እንታገላለን የሚሉ ኃይሎች ሁሉ ውሰዱት፣ አብረናችሁ እንዋጋለን፣ ይገባችኋል ያሉን ነው። እየከለከለን ያለው የፌደራል መንግስት ነው። የፌደራል መንግስት ከዚህ ጉዳይ ራሱን ቢያወጣ እኛ በማንኛውም መንገድ በኃይልም ይሁን በሰላም ቦታችንን እናስመልሳለን። እንቅፋት የሆነብን የፌደራል መንግስት ነው እንጂ ለዚህ ህዝብ የሚታገሉ ወገኖችም ጭምር ለዚህ ህዝብ እንታገላለን ባዮች ጭምር እንድንወስድ ፈቅደው የዚያ ትግል ተባባሪና አጋር ሆነዋል። እናንተ ናችሁ እንቅፋቱ ይላሉ። ተራም ነው እንደው ስታየው ስታዳምጥ አንድ ሀገርን የሚመራ ጠቅላይ ሚኒስትር እንደው ያሳፍራል በእውነት። እንደዚህ አይነት አሉባልታዎች እንዲህ ብለውን ነበረ በሚስጥር ህወሓት እንደዚህ አይልም በመሰረቱ። ይሄንን መቼም እንደው ባንኖርም ህወሓት ሰዎች መተው ሌላው በሙሉ አሁን ፋኖ በሙሉ ውሰዱ ብለውን እናንተ ናችሁ ያላችሁን ሊሉ አይችሉም። እንደው ዝም ብሎ እኮ ማንም ሰው ሊገምተው የሚችለው ነገር ነው። ምናልባት በምክክር ነው እንግዲህ ሊፈታ የሚችለው። አሁን በትንሽ ረገብ ብሏል የወልቃይት ጉዳይ በሁለቱም ላይቃን ዘንድ በአማራና በትግራይ በጣም ከባድ ኢሹ ነው እንደምናውቀው። ጊያ ጉዳይ የረገበ መጥቶ አሁን ወደ መሃል ላይ የማነጣጠር ወደ ፌደራል መንግስት ላይ የማነጣጠር ነገር ስላለ እሱ ደግሞ መመለሱ ነው እንግዲህ ይሄንን ጎትቶ ወደዛ ወደ ወልቃይት እዛው ተናቆሩ ነው እና ይሄ ጉዳይ አይሰራም፣ ያሳፍራል። ግን በእውነት በተወሰነ ደረጃም እኔ ትንሽ አፍሬያለሁ። ለማናቸውም ግን አሁን ከዚህ ቁማር ኢትዮጵያውያን ይሄንን እንደው አጀንዳ አድርገው መወያየት መነጋገር ወልቃይት ጉዳይ ኢሹ ሊሆን አይገባው። ይሄን ተራራ ኢትዮጵያውያን በተለይ ሁለቱም ህዝቦች ደግሞ ተወጥ አድርገውት በምድሪቱ ውስጥ የሥርዓት ለውጥ ይመጣ ዘንድ አብረው መታገል ነው ያለባቸው። እኔ ተሰማኝ ይሄ ነው። ግን አሳፍሮኛል እንደው እንዲህ ለማጣላት ለማለያየት የሄደባቸው የተጠቀመባቸው አረፍተ ነገሮች ሰው ይገምታል እኮ ዝም ብሎ ይገምታል። መሳይሁን ህወሓት ደብረጽዮን ነው እንደዛ የሚለው መጥቶ ፋኖ ሰጠኝ እንትናም ሰጠኝ አማራ ላይ ቀን በሙሉ ተሰብስበው ውሰዱ ብለዋል ይላሉ። አሁን እነሱ ይሄንን ሌላው ሰው ዝም ብሎ ያምናልስ? ያሳዝናል በጣም። አንደኛ ፋኖ ምን ስልጣን አለው አሳልፎ ለመስጠት? እንደው ፋኖ በጣም እኛ እስከምናውቀው ድረስ አብረንም በተለያየ መልኩ ከፋኖ አመራሮች ጋርም ስንገናኝ እንዲህ አይነት ስልጣን የአማራ ህዝብ አልሰጠውም። የአማራ ህዝብ የትግራይ ህዝብ በጋራ የሚወስኑት ውሳኔ ነው። ፋኖ እጅ ያለው ውሳኔ አይደለም። ፋኖ ስለሰጠ የህወሓቶች ያንን ነገር አሜን ብሎ ተቀብለው ወደ ራሳቸው ያደርጋሉ ብሎ አብይ ያምናል። ይሄን በተመለከተ እንደው የአብይና አህመድ ስነ ልቦና እንዴት አድርጎ የኢትዮጵያን ህዝብ እንደሚያይ የኢትዮጵያን ህዝብ በምን መልኩ ንቀቱ በዚህ ደረጃ እንዲህ አይነት ተራ ሐሳቦችንም በቴሌቪዥን ወጥቶ እንዲናገር አድርጎታል። ወንድማችን ያሬድ ኃይለማርያም መልእክተ ቅዳሜ ላይ ዛሬ ያሰፈራትን አንድ ጽሁፍ የተወሰነውን ክፍል አንብብ። በተለይ አብይ አህመድ የኢትዮጵያን ህዝብ እንዴት ይመለከታል በሚል ያሰፈራ ጽሁፍ ነው። አብይ አህመድ 130 ሚሊዮን የሚሆነውን የኢትዮጵያ ህዝብ እንደ ቂል እንዳላዋቂ በቀላሉ እንደሚታለል ሾርት ሜሞሪ ያለውና ነገሮችን እንደማያስተውል በተቃራኒው ራሱን እንደ ብልጥ አሰላሳይ የሩቁን ቀድሞ ማየት የሚችል ባለራዕይ የተቀባና የተመረጠ አድርጎ እንደሚያይ ንግግሮችን ለተከታተለ ሰው በቀላሉ ይረዳዋል። አብይ አህመድ የኢትዮጵያን ህዝብ እንዴት እንደሚያይ ነው። ምንም እንደማያውቅ ነጭ ወረቀት እሱ የሚነግረውን ብቻ የሚሰማ የንቀቱ ጥግ እዛ አድርሶታልና እንደዛ አይነት ነገር ነው በዚህ ቃለ መጠይቅ በሙሉ የምናየው። ሌሎች ነገሮችንም አንስቷል ገለታው። ለምሳሌ ከመደመር መንግስት አንጻር የተናገረውን እንስማ ባጭሩ። የመደመር መንግስት መነሻው ቢያንስ 4 ኢትዮጵያ ውስጥ የምናቃቸውን መሰረታዊ እምነቶች፣ ልምምዶች፣ ባህሎች እንደ መነሻው ይወስዳል። አንደኛው ቅኔ ነው። ቅኔ ኢትዮጵያ ውስጥ አንድ ሰው በሰምና በወርቅ በግልጥ ሊትራሊ በሚተረጎምና በማይተረጎም መንገድ የሚናገርበት ቋንቋ ነው።
ሚስጥር አዘል ቋንቋ ነው። ያን ሚስጥር አዘል ቋንቋ የማይረዳ መንግስት ከሆነ ከህዝብ ጋር ሊግባባ አይችልም። ይህንን እንደ አንድ የኮሙኒኬሽን ብሪጅ አድርጎ ይወስዳል የመደመር መንግስት። ሁለተኛው የተበተኑ ሀብቶች አሉ። ፍራጃይል የሆኑ እውቀቶች፣ የሰው ኃይል ካፒታል አለ። ይሄን ሰብስቤ ይሄንን ደምሬ አንድ አዲስ ነገር እንዲከሰት ኢመርጅ እንዲያደርግ እሰራለሁ የሚል መንግስት ነው። ይሄን የመሰብሰብ የመደመር ዝንባሌ ደግሞ ደቦ ከሚባል ከኢትዮጵያ አርሶ አደሮች ልምምድ እንደ አንድ ፋውንዴሽን ይወስደዋል። ሶስተኛው በታሪካችን ውስጥ ቅድም እንዳነሳሁት በየጊዜው ግጭቶች አሉ። ሰላማዊ ጉዞ ብቻ አይደለም ያለው። የእምነት፣ የብሔር፣ የመሬት ይገባኛል፣ የተለያየ ስልጣን ይገባኛል ግጭቶች ነበሩ። እነዚህን ግጭቶች እየፈታ ያቆየበት መንገድ የሪኮንሲሌሽን ካልቸራችን ሽምግልና፣ ካሳ፣ እርቅ፣ ይቅርታ የሚባሉ ነገሮች አሉት። ይህንንም እንደ አንድ ፋውንዴሽን የመደመር መንግስት ይወስዳል። ገዳም ብንወስድ፣ ለኮሙኒኬሽን ቅኔን ብንወስድ፣ ለሪኮንሲሌሽን ሽምግልናን ብንወስድ፣ አብሮ ተባብሮ ለመስራት ደግሞ ደቦን ብንወስድ አብዛኛው ጉዳዮቻችን ምላሽ ያገኛሉ ብሎ ነው የመደመር መንግስት ከሀገርኛ ብሂል፣ እውቀት፣ ካልቸር የመነጨ ለኛ በቂ ምላሽ መሆን የሚችል እሳቤ ላይ ቆሞ የመንግስት ስሪቱን የነደፈው። የመደመር መንግስት በእነዚህ 4 አቅጣጫዎችና 4 ጉዳዮች ላይ ነው የሚሰራው ብሏል። አብይ አህመድን በቅጡ ለራሱም ያልገባውን ነገር በዚህ መልኩ መጥቶ እያስረዳን ያለው